ቤተ ክርስቲያን አሁን ብቸኛ የምትከሰስበት ምክንያት አጥፍታ ሳይሆን የእግዚአብሔር ለምን ሆንሽ ነው ጥያቄው። ዳንኤልም ለምን ወደ አምላክ ትጸልያለህ? በ3 ሰዓት መስኮቱን ከፍቶ ሲጸልይ ለምን ትጸልያለህ? ሰው ወደ ፈጣሪው ሾተል ያላዘ፣ ሰይፍ ያላዘ፣ ዝናር ያልታጠቀ፣ ዘገር ያልነቀነቀ፣ ጋሻ ያልነጠቀ ሰው ጸለይክ ተብሎ እንዴት ይገደላል? እንዴት ይታሰራል? እንዴት ይሰቃያልስ? በዘመናችን እየተደረገ ያለውም ይሄ ነው። ስለዚህ በሃይማኖቱ ብቻ ከሰው ታሰረ፣ ተወሰነበት፣ ተከሰሰ፣ እግዚአብሔር ዝም አለ። ተወሰነበት፣ እግዚአብሔር ዝም አለ። ዳንኤል እጅ እግሩ ታሰረ፣ እግዚአብሔር ዝም አለ። ከጉድጓዱ ተጣለ፣ እግዚአብሔር ዝም አላለም። እግዚአብሔር በቁርጥ ቀን ይደርሳል። አንበሶቹ ዝም አሉ። አሃ ያልበሉት እኮ ቅርብ ጊዜ ስላበላናቸው ነውና እናስርባቸዋል። አስራቡት። ሲያስርቡት ደግሞ ሲያስርቧቸው ሰጥ ብለው ዳንኤልን እንደ ዘመድ ተንከባክበው ሰነበቱ። ስለዚህ ምን አደረገ? ከዚህ ያዳንክ አንተ ነህ፣ የአውሬን ጠባይ ለውጠህ ዘመድ የምታረግ። ዛሬም እንደ አውሬ ሁነው ቤተክርስቲያንን ወንድሞቻቸውን የሚበሉትን ሁሉ እግዚአብሔር አይምሯቸውን ይመልሳቸው። የአውሬ ጠባይ ነው ሰውን መግደል፣ ሰውን ማስገደል የአውሬነት ጠባይ ነው። ለዳንኤልን ያደረግክ አንተ ነው። እግዚአብሔር መጠበቅ ብቻ ሳይሆን መመገብም ያውቃል። አንበሶቹ እንዳይበሉት ማድረጉ ብቻ አይደለም፣ ረሃብም እንዳይገለው ደግሞ ስንቅ ከአንበሳ ጉድጓድ ውስጥ ወስዶ አቀብሎታል። ሌላ ሀገር ያለውን ዕንባቆምን መልአኩ በአንዲቱ የጠጉር ዘለላው አንጠልጥሎ ከኢየሩሳሌም እስከ ባቢሎን አምጥቶ ጉድጓዱ እንደተዘጋ ወስዶ መግቦ ይዞት ወጥቷል። ስለዚህ እግዚአብሔር ይህንን ሁሉ በምግብ የማይረሳ እግዚአብሔር ከመከራ የሚጠብቅ ነው። ወለሶስና እምደረበናት ሶስናን ከረበናት ከሐሰተኛ መምህራን የጠበቃት ማን ነው? እግዚአብሔር ነው። ይቺ ሶስና ባሏ ሞቶባት የምትኖር ደግ ሰው ነበረች። በባቢሎን ሀገር የምትኖር ሃይማኖቷን የጠበቀች ባሏ ከሞተ በኋላ አግቢ ብትባል አይሆንም ብላ እግዚአብሔርን በምሕረት በይቅርታ ደጅ ስትጸና የኖረች ንጽሕናዋን ጠብቃ የኖረች ሰው ናች። ከዚያ በኋላ ከባሏ በኋላ ከሌላ አልደረሰች እና ይገርማችኋል እኮ ሁለቱ የአይሁድ መምህራን እሷን ለዝሙት ይፈልጓት ነበረ። እንዲህ አድርጊ ከኛ ጋር እኛ ጋር እንዲህ አድርጊ አርጓት፣ እኔስ አይሆንም አለቻቸው። ኋላ ደነዋል ብለው ተለያይተው ሲያበቃ ሁሉም ተደብቀው መጡ። እንደገና ተመልሰው ማለት ነው። ተገናኙ፣ አልተፋፈሩም። እሷን ለማጥፋት ሲሉ ተባበሩ። ይገርማችኋል እኮ ለልማዱ ሴት በወንድ ይጣላል፣ ወንድ በሴት ይጣላል እንጂ በሴት ልግስናም የለም፣ በወንድ ልግስና የለም። ጾታዊ በሆነ ጉዳይ ሰው ለጋስ ሊሆን አይችልም። ሚስቱን የሚሰጥም የለ ለሌላ፣ ባሏን የምትሰጥም አትገኝም። እነዚህ ግን ፍትወታቸው ከአቅም ያለፈ ስለነበረ ሁለታቸውም ተባብረው አንድ አይነት ጥያቄ ጠየቋል። ኋላ ምን አደረጉ? አይ በእኛ እጅ ከምትወድቂ በእግዚአብሔር እና ከምንከስሽ አሏት። አይ እግዚአብሔር ከሚከፋ በእናንተ እጅ ልውደቅና እግዚአብሔር ያውቃል አለቻቸው። ወሰዷት። ይህችን ሴት ስትዘሙት አግኝተናታል ብለው ጮኹ። የራሳቸውን ገልብጠው ማለት ነው።